በስልጣናቸው አማካኝነት ለሚመሩ መሪዎች፣ ከወጣቶች፣ ከበጎ ፈቃድ ሰራተኞች፣ ከገንዘብ ይልቅ ለሙያ ከሚያደሉ ሰዎች ጋር አብሮ መስራት በጣም አስቸጋሪ ነው። በዚህም ብዙ አጋሮች ያጣሉ። ይህንን የሚያስረዳ አንድ ታሪክ አለ። ሰውየው ሰባኪ ነው። እናም በማያውቀው አካባቢ እየተዘዋወረ ፖስታ ቤት ይፈልጋል። ወዲያ ወዲህ ሲቃኝ አንድ ታዳጊ ልጅ ያገኝና ማሙሽ ለዚህ አካባቢ የሚቀርብ ፖስታ ቤት ልታሳየኝ ትችላለህ? ሲል ይጠይቀዋል። ልጁም በቅርብ የሚገኘውን ፖስታ ቤት አቅጣጫ ያሳየዋል። ሰባኪውም ማሙሽ ነገ ጠዋት ቤተክርስቲያን ብትመጣ ሰዎችን ወደ መንግሥተ ሰማያት ስለሚያደርሰው መንገድ ሳስተምር ልትሰማ ትችላለህ ይለዋል በባለስልጣን ስሜት። ልጁም አልመጣም፣ ምክንያቱም የፖስታ ቤት መንገድን ፈልገህ ማግኘት ያልቻልክ ሰው የመንግሥተ ሰማያትን መንገድ ታሳያለህ ብዬ አላምንም ሲል መለሰለት። የመጀመሪያ ደረጃ አመራር ይህንን በመሳሰሉ ተቀባይነት የማጣት ገጠመኝ የተሞላ ሊሆን ይችላል። ይህንን በስልጣን ወይም መብት የመምራት ስልትን በተሻለ ብቃት ለማከናወን የሥራ ድርሻህን በጥልቀት ወቀው። ኃላፊነትን አትሽሽ። ምንጊዜም ሥራህን በጣም ጥሩ በሆነ ደረጃ አከናውን። ከሚጠበቅብህ በላይ አድርግ። ለለውጥና እድገት የሚሆኑ ሐሳቦችን አመንጭ። ደረጃ 2 ፍቃድ ወይም ግንኙነት። ሊከተሉ ስለሚፈልጉ ይከተሉሃል። አሁን አብዛኛው ግንኙነቶች መልካም የሚባሉ ይሆናሉ። ሰዎች ከስልጣን ክልል ባለፈ ሊከተሉ ፍቃደኛ ናቸው። ሥራውንም እየተደሰቱ ያከናውኑታል። ነገር ግን እዚህ ደረጃ ላይ ያለ እድገት ረጅም ጊዜ የምትቆይ ከሆነ ሰዎችን በጣም ማነቃቃትና ማበረታታት ያስፈልግሃል። ምክንያቱም እየዛሉ ይመጣሉና። አመራር ማለት ሰዎች ያለ ተቃውሞ ለአንተ እንዲሰሩ ማስቻል ነው። ይህ ሊሆን የሚችለው እዚህ ተጽዕኖ ደረጃ ላይ ስትደርስ ነው። ሰዎች ምን ያህል እንደምታስብላቸው እስከሚያውቁ ድረስ ስለ አንተ ግድ አይኖራቸውም። አመራር ከጭንቅላት ሳይሆን ከልብ ይጀምራል። የሚያብበውም ትርጉም ባለው ግንኙነት እንጂ በመቆጣጠሪያ ሕግና ደንቦች አይደለም። እዚህ ፍቃድ ወይም ግንኙነት የተሰኘው ደረጃ ላይ የሚገኝ መሪ ከሰዎች ጋር ያለውን መልካም ቅርበት መሠረት አድርጎ ይመራል። አጀንዳው ምርትን አሽጎ በማቅረብ ሰዎችን ማስደሰት አይደለም። አሁን አጀንዳው መሪው ለተከታዮቹ ትኩረት የሚሰጥበት፣ ፍላጎታቸውን የሚያዳምጥበት፣ ተጨማሪ ጊዜና ጉልበት የሚሰዋላቸው ደረጃ ነው። ለሰዎች አስተያየትና ፍላጎት ቅድሚያ የመስጠት አስፈላጊነት የሄንሪ ፎርድ ታሪካዊ ገጠመኝ ጥሩ ማሳያ ይሆናል። ቲ-ሞዴል የተባለች ግሩም መኪናውን ያመረተው ሙሉ ለሙሉ የምርት ተኮር ስልትን ተከትሎ ሲሆን በዚች ድንቅ መኪናው ዓለምን መሙላት ይፈልግም ነበር። በወቅቱ የቲ-ሞዴል መኪናዎች ቀለም ጥቁር ብቻ ነበር። ያም የሆነው ጥቁሩ ቀለም ቶሎ ስለሚደርቅ በፍጥነትና በብዛት ለማምረት የተሻለ ሆኖ በመገኘቱ ነበር። ይሁን እንጂ ከተወሰነ ጊዜ በኋላ ሰዎች ወደ እርሱ እየመጡ ሚስተር ፎርድ የተለያየ ቀለሞች ያሏቸው መኪኖችን እንፈልጋለን ይሉት ጀመር። ሄንሪ ፎርድም ያ የሚቻለው ጥቁሩን ቀለም እንደ ተለያዩ ቀለማት ስትመለከቱ ብቻ ነው ሲል ይመልስላቸው ነበር። ያኔ አስደናቂዋ ቲ-ሞዴል መኪና ተፈላጊነት ማሽቆልቆል ጀመረ። ማንም ይሁን ማን ምክንያታዊ መሆን ካልቻለ ግንኙነቱ በአጭር ይቀጫል። ብዙ ሰዎች ለጥቃቅን ፍላጎታቸው ሲሉ ትልልቅ ውሳኔዎች ሊያደርጉ ይችላሉ። ይህንን ባህሪያቸውን ግምት ውስጥ ማስገባት አንተ ትከሻ ላይ ያረፈ ሸክም ነው። በጥቃቅን ምክንያት ትልቁ ዓላማህን እንዳያጨልሙት ነቅተህ ትጠብቃቸዋለህ። ሰዎችን ሳትመራቸው ልትወዳቸው ትችላለህ፣ ነገር ግን ሳትወዳቸው ልትመራቸው አትችልም። ለምሳሌ አንድ ወንድ በሰርጉ ዕለት ባል የመሆን ሥልጣን ወይም መብት ያገኛል። ይህ ከመጀመሪያው ደረጃ መሪነት ጋር የሚመሳሰል ነው። ካገባ በኋላ ከትዳር አጋሩ የፍቅር ጊዜን በማሳለፍ ፍላጎቶቿን መረዳት ይኖርበታል። ይህ ፍቃድ ወይም ግንኙነት ካልነው ሁለተኛ ደረጃ ጋር ይመሳሰላል። ቀጥሎም ምርት ወይም ውጤት ወደ ተባለው ሦስተኛ ደረጃ ተሸጋግሮ ለቤተሰቡ የሚያስፈልገውን ሁሉ ማቅረብ ይጀምራል እንጂ አንዱን ዘሎ ሌላውን ቢያከናውን ውጤቱ ስህተት ነው የሚሆነው። ትክክለኛው የመሪነት ብቃት አቋራጭ ጎዳና የለውም። ደረጃ 2ን በተሻለ ብቃት ለማጠናቀቅ ከሰዎች ጋር እውነተኛ ወዳጅነትን መስረት።
አብረው ከሚሰሩ ጋር የበለጠ ስኬታማ ለመሆን ጣር። ነገሮችን በሌሎች አይን ለማየት ሞክር። ሰዎችን ከሕግና ደንብ በላይ ውደድ። በእኔም ላሸንፍ አንተም ማሸንፍ መርህ አስብ። ለስኬት በምታደርገው ጉዞ ሌሎችን አካተት። አስቸጋሪ ሰዎችን በጥበብ ያዛቸው። ደረጃ 3 ምርት ወይም ውጤት። ባከናወንከው ድንቅ ተግባር ምክንያት ሰዎች ይከተሉሃል። በዚህ ደረጃ ላይ ካለፈው የበለጠ መልካም ነገሮች ይከሰታሉ። ትርፍህ ይጨምራል፣ ወኔህ ከፍ ይላል፣ ወጪህ ይቀንሳል፣ ግቦችህ ይሳካሉ። መምራትና ሌሎች ላይ ተጽዕኖ መፍጠር አስደሳች ይሆናል። ችግሮች በቀላል ጥረት ይቀረፋሉ። እያንዳንዱ ሰው ውጤት ተኮር ይሆናል። በእርግጥም ውጤት የእንቅስቃሴዎች ሁሉ ዋነኛ ምክንያት ነው። በዚህ በምርት ወይም ውጤት የተባለ ደረጃ ላይ ሰዎች አብረው የሚሆኑት ዓላማቸውን ለማሳካት ነው። አብረው በመሆን አንዳች ነገር ማሳካት ያስደስታቸዋል። በሌላ አገላለጽ ውጤት ተኮር ትሆናላችሁ ማለት ነው። ይህ በጣም ጥሩ የመሪነት ደረጃ ነው። ከሰራተኞችህ፣ ከደንበኞችህ፣ ከአጋሮች አልፎ ተርፎም ከተወዳዳሪዎችህ ጋር ውጤት ተኮር ግንኙነት የመፍጠር ብስለት ላይ ያደርስሃል። ተጽዕኖ የመፍጠር አቅምህም ስለጠነከረ በየአቅጣጫው ውጤት በውጤት ትሆናለህ። እዚህ የብስለት ደረጃ ላይ የሚያደርስህ ድንቅ ዘዴ የሰዎች ደካማ ጎን ላይ ከማተኮር ይልቅ ጠንካራ ጎናቸውን ፈልገህ በማግኘት ከዛ አንጻር መቅረብ ነው። ቀጥሎ የምታነበው የንጉሥ ታሪክ የዚህን ዘዴ ውጤታማነት ያስረዳል። አንድ ዓይንና አንድ እግር የነበረው ንጉሥ ነበር። ሰዓሊዎቹን ሁሉ የግል ምስሉን አስውበው እንዲስሉለት ይጠይቃቸዋል። ይሁን እንጂ በአንድ ዓይናነቱና በእግረ ቆራጣነቱ ምክንያት አንዱም ሰዓሊ ውብ አድርጎ ሊስለው አልቻለም። ከጊዜ በኋላ አንድ ሰዓሊ የንጉሡን ምስል ዘመን በማይሽረው ደረጃ አስውቦ ሊስለው ተስማማ። ሳለውም። በእርግጥም ስዕሉ እጅጉን ድንቅና ሁሉንም ያስገረመ ነበር። ስዕሉም ንጉሡ በአደን ላይ አንድ ዓይኑን ለኢላማ ጨፍኖ አንድ እግሩን አጥፎ ሲያነጣጥር የሚያሳይ ነበር። ሰዎች ደካማ ጎን ይኖራቸዋል። እሱን መሸፈን፣ ጠንካራ ጎናቸውን ማጉላት፣ በጠንካራ ጎናቸው ምን ሊያከናውኑ እንደሚችሉ ማሰብ፣ ዕድል መስጠትና ማበረታታት፣ ይህ ነው የቢዝነስ መሪ ሥራ። ደረጃ 3ን በተሻለ ብቃት ለማጠናቀቅ ሐሳብን ማፍለቅና ለእድገት የሚበጅ ኃላፊነትን መቀበልን አዘውትር። ዓላማህን የሚያሳካ መመሪያ ቅረጽ፣ ተከተለውም። የሥራ ድርሻና ኃይልህ ከመመሪያ ጽሑፍ ጋር የሚደጋገፍ ይሁን። ተጠያቂነትን አጎልብት፣ ከራስህ ጀምረው። ከፍተኛ ጥቅም የሚያስገኙ ነገሮችን ለይተህ እወቃቸው፣ ተግብራቸውም። ከማንኛውም አካል ወይም ግለሰብ ጋር ስትወያይ ከድርጅትህ ስትራቴጂና ራዕይ አንጻር ተነጋገር። የለውጥ አራማጅ ሁን። እንዲሁም ወቅቱን ተገንዘብ። ልዩነት የሚፈጥሩልህን ውሳኔዎችን ወስን። ደረጃ 4 ሰዎችን ማጎልበት። ባደረክላቸው መልካም ነገር ምክንያት ይከተሉሃል። ማንኛውም ሰው መሪን ማድነቁ የተለመደ ነገር ነው። ምክንያቱ ግን በኃይሉ ገናናነት ሳይሆን በችሎታው አማካኝነት ሌሎችን ለተሻለ ደረጃ በማብቃቱ ነው። የአንዱ ስኬት ለሌላው የስኬታማነትን ዕድል ካልፈጠረ ውድቀት ነው። የሠራተኞች ኃላፊነት ሥራቸውን መሥራት ሲሆን፣ የመሪ ኃላፊነት ደግሞ የሚሰሩበትን አቅም ማጎልበት ነው። ትክክለኛ መሪ ተቀባይነቱ ከፍ እያለ ይሄዳል። ምክንያቱም የእሱ ሰዎች ያለማቋረጥ ብቃታቸው ሲያድግ ስለሚታይ ነው። ታማኝነት ከፍተኛ ደረጃ የደረሰ መሪ መገለጫ ነው። ተከታዮቹም ታማኝ ይሆኑለታል። ለምን ቢባል የሰዎችን ልብ የማረከው ስብዕናቸው እንዲያድግ በመርዳት ነውና። የእውነተኛ መሪ ዋናው መገለጫ በዙሪያው ያሉትን ሰዎች ሁሉ ስብዕናቸውን እንዲያጎለብቱ በሆነ መንገድ መርዳቱ ነው። እዚህ ሰዎችን ማጎልበት የተባለው ደረጃ ላይ ስትደርስ ቢዝነስህ በሌሎች ዘንድ በልዩ ዓይን የሚታይ እሴት ይሆናል። ይህ አስደናቂ የመሪነት ደረጃ ነው። አሁን የቢዝነስ ስኬታማነት ሌሎች የቢዝነስ መሪዎች እንዲሳካላቸው በማስቻል ላይ የተመረኮዘ ይሆናል ማለት ነው። ሰዎች አብረው የሚሰሩት ለራስህ ድርጅት ባስገኘው አስደናቂ ውጤት ተማርከው አይደለም። ሰዎች አብረው የሚሰሩት ባደረክላቸው መልካም ነገር ነው። ማለትም የመሪነት ብቃታቸው እንዲያድግ ባበረከትከው አስተዋጽኦ። ደረጃ 4ን በተሻለ ብቃት ለማጠናቀቅ ሰዎችን እንደ ሀብት ቁጠራቸው።
ሰዎችን ለማጎልበት ቅድሚያ ስጥ። ለሌሎች አርአያ ሁን። ምንጊዜም ከ20 ምርጦች አንዱ ሊያሰኝህ በሚችል ደረጃ አመራርህን ለማሻሻል ጥረት አድርግ። ደረጃ 5 የላቀ ማንነት። በማንነትህና በምትወክለው ነገር ምክንያት ሰዎች ይከተሉሃል። ብዙዎቻችን እዚህ ደረጃ ላይ አልደረስንም። ይሁን እንጂ የሚደረስበት ነገር ስለሆነ አንድ ቀን መድረሴ አይቀርም ይላል ከ70 በላይ መጽሐፍትን ጽፎ በዓለም ዙሪያ 20 ሚሊዮን ቅጂ መሸጥ የቻለው የዚህ ድልድል ፈልሳፊ። ይህ የመጨረሻው የመሪነት ጣራ መሆኑን ካገላለጹ እንረዳለን። ይህ ተራኪ ነው። ይህ ተራኪ ነው። ድርጊት 6 ሊቨሬጅ ፍጠር። ገንዘብን አስመልክቶ በዓለም ላይ 2 በጣም ጠቃሚ ቃላቶች አሉ። አንደኛው የገንዘብ ፍሰት ሲሆን ሁለተኛው ደግሞ ሊቨሬጅ ነው። ሮበርት ኪዮሳኪ። የሊቨሬጅ ጉዳይ ሲነሳ አብሮ የሚነሳ አንድ ዝነኛ ስዕል አለ። በስዕሉ ላይ አንድ ሰውና አንድ ግዙፍ ትልቅ ሕንፃ በሚዛን ላይ ተቀምጠዋል። ሰውየው ግዙፉን ሕንፃ መዝኖታል። ሌቨሬጅ ማለት ይህ ነው። በትንሽ ጉልበት ትልቅ ክብደት ማንሳት፣ በትንሽ ጥረት ብዙ ውጤት የማፈስ ጥበብ። ሊቨሬጅ በአነስተኛ ገንዘብ ብዙ ማምረት፣ በውስን ሰራተኞች መጠነ ሰፊ እንቅስቃሴ ማከናወን፣ ትንሽ ሰጥቶ ብዙ መቀበል። ይህ ነው እንግዲህ ወደ ብልጽግና ማማ አስፈንጥሮ የሚያደርስህ ሌላኛው ተአምር። ካለህ ተጨባጭ ካፒታልና አጠቃላይ አቅም በላይ ሊቨሬጅ ለስኬታማነትህ ጉልህ ሚና ይጫወታል። የዘመናችን ስኬታማ ባለ ሀብቶች ይህንን ጠንቅቀው ያውቁታል። ማንኛውም ቢዝነስ 4 መሠረታዊ የሂደት መስመሮች አሉት። አንደኛ ምርት ወይም አገልግሎትን ማዘጋጀት፣ ሁለተኛ ደንበኞች መፍጠር ወይም ማርኬቲንግ ማለትም ፕሮሞሽን፣ ሽያጭ፣ ጥራት ያለው የደንበኞች አገልግሎትና የመሳሰሉት። ሶስተኛ አቅርቦት፣ ይህም ማለት የማጓጓዝም ሆነ የክምችት ክፍተት ሳይፈጠር በአስተማማኝ ሁኔታ ምርትን ማቅረብ ማለት ነው። አራተኛ ቢዝነሱን መምራት ማለትም ቴክኖሎጂ፣ የሰው ኃይል፣ ገንዘብና ስትራቴጂ የመሳሰሉት። ቢዝነስህም ሊቨሬጁን የሚፈጥረው በእነዚህ 4 መስመሮች ውስጥ ነው። ሊቨሬጅ ተጨባጭ አቅምህንና መልካም አጋጣሚዎችን በብዙ እጥፍ የሚያበዛልህ ጥበብ እንጂ ቁሳዊ መሳሪያ እንዳልሆነ ልብ በል። ይህንን ጉዳይ ይበልጥ ለመገንዘብና ለመተግበር የስቴቨን ኮቬይ 4ቱ የግንኙነት አይነቶችን ማስታወስ ጠቃሚ ነው። ምክንያቱም ሊቨሬጅ የሚፈጠረውም ሆነ የሚተገበረው ከሰዎች ጋር በሚኖርህ የግንኙነት መስመር ላይ ነውና። የሚከተሉት የኮቬይ የግንኙነት መስኮቶች ይባላሉ። የመጀመሪያው እኔ ልጣ አንተ አሸንፍ የሚለው የመጀመሪያው የግንኙነት ስልት ለሌላው አሳቢነት የገነነበት የግንኙነት ዘይቤ ነው። የዚያኛውን ወገን ጥቅም ለማስከበር ይሄኛው ወገን ማጣትን የሚመርጥበት አካሄድ ሲሆን ምርጫው የሚመነጨው ከራሱ ከተደራዳሪው ነው። ግድ የለም ለኔ አትጨነቅ፣ ዋናው ላንተ መሳካቱ ነው። አረ እንደውም እኔ ምንም አልፈልግም፣ አንተ ካገኘህ እኔ እንዳገኘሁ ነው የሚቆጠረው፣ ብቻ አንተን ይቅናህ፣ እኔ ምን ያደርግልኛል ብለህ ነው፣ ግድ የለም አንተ ተጠቀም በሚሉና በመሳሰሉት ሐሳቦች የተሞላ ነው። አስተሳሰቡ መልካምና ቀና ቢመስልም ውሎ ሲያድር ችግር ማስከተሉ አይቀርም። ተደራዳሪህን የማንቀሳቀስ አቅሙም ደካማ ነው። በአንድ በኩል ለጽድቅ ወይም ትብብር እንደሚያከናውነው አድርጎ ሲያስብ፣ በሌላ በኩል
ግልጽ ያልሆኑ ጥቅማ ጥቅሞች ይጠብቅ ይሆናል። ይህ ደግሞ ላለመግባባትና ግጭት ምክንያት ይሆናል። ቀጣዩ የግንኙነት መስመር ደግሞ እኔ ልጣ አንተም ምጣ የሚል የግንኙነት አይነት ነው። ይህ ደግሞ የሁለቱንም ወገን ጥቅም የሚያሳጣ የግንኙነት አይነት ነው። ሰውየው ከሚስቱ ጋር በፍቺ ይለያያል። ፍርድ ቤትም ንብረቱን ሽጦ ግማሽ ሂሳቡን ለሚስቱ እንዲያስረክባት ይፈርድበታል። ሚስቱ እንዳትጠቀም የፈለገው ባል $10,000 የሚያወጣ መኪናውን በ$50 ሽጦ ድርሻዋን $25 ይሰጣታል። የፍርድ ቤቱ ውሳኔ መኪናህን በዚህ ዋጋ ሽጥ ብሎ ስለማያዘው ራሱን ጎድቶ እርሷንም ለመጉዳት የፈጠረው ብልሃት ነበር። ይህንን ይመስላል እኔም ልጣ አንተም ምጣ የተባለው የግንኙነት አካሄድ። ሁለቱንም ወገን ለኪሳራ ይዳርጋል። ተያይዞ ገደል። በእልህ በብስጭት ወይም በሌላ በማንኛውም ምክንያት ወደዚህ አይነቱ የግንኙነት መስመር መግባት አይኖርብህም። በሶስተኛነት የተቀመጠው የግንኙነት መስመር ደግሞ እኔ ላሸንፍ አንተ ደግሞ ዕጣ የሚል የግንኙነት አይነት ነው። ይህ በአብዛኛው ሰው ላይ የሚታይ ዝንባሌ ነው። አብዛኛው ሰው በንግድ፣ በቤተሰብ፣ በጓደኝነት፣ በማንኛውም የግንኙነት ዘርፍ ማለት በሚቻልበት ደረጃ በግልጽም ሆነ በተዘዋዋሪ እኔ ላግኝ አንተ ዕጣ ስልትን ማራመድን ይመርጣል። ማታለል፣ መካድ፣ መቀማት የመሳሰሉት አጉል ስነ ምግባሮች የዚህ ስልት አስከፊ መሳሪያዎች ናቸው። ምንም እንኳን ይህ እኔ ላግኝ አንተ ዕጣ የተባለው ስልት በየትኛውም ስፍራ የተለመደ ቢሆንም ለዘላቂ ስኬት አያበቃም። ምክንያቱም ደንበኞችን ለምን ያህል ጊዜ በዚህ ስልት መያዝ ይቻላል? ጥሬ ዕቃ አቅራቢዎችንስ? ሰራተኞችና አጋሮችንስ? በመጨረሻ ያለው የግንኙነት መስመር ደግሞ እኔም ላሸንፍ አንተም አሸንፍ የሚለው ነው። ይህ ነው እንግዲህ ሌቨሬጅ ለመፍጠር እንደ ዘር የሚያገለግልህ የግንኙነት ፍልስፍና። የጋራ ጥቅምን መሰረት ያደረገና የሁለቱንም ወገን ፍላጎት የሚያረካ ስልት ነው። እኔ ይሄን ሳገኝ አንተ ደግሞ ያንን ታገኛለህ። ይሄ የኔ ድርሻ ሲሆን ያ ደግሞ ያንተ ድርሻ ነው። የኔ ጥቅም ያንተ ጥቅም እያለ የሚጓዝ የስኬታማነት አስተሳሰብ ነው። ይህን እኔም አንተም እናሸንፍን በጋራ እንጠቀም የሚለውን አስተሳሰብ በአእምሮህ ይዘህ ወደ ሌቨሬጃችን እንመለስ። አራቱን መሰረታዊ የቢዝነስ ሂደት መስመሮችን ተከትለን የሌቨሬጅ አፈጣጠርንና ጥቅሞችን እንመልከት። አንደኛ፣ ምርት ወይም አገልግሎትን ማዘጋጀት። አንድ ምርት ወይም አገልግሎት ለማዘጋጀት ራሱን የቻለ ሂደት ይኖረዋል። በስትራቴጂክ እና የትግበራ ዕቅዱ ላይ በምሳሌነት የቀረበው ድርጅት የቤት ውስጥና የበረንዳ አበቦችን በማስቀመጫ ዕቃ ላይ በማጽደቅ፣ ችግኞችን በማፍላት፣ ሳርና አበቦችን ለም አፈር ላይ በማሳደግ ምርቱን ያዘጋጃል። እነዚህ ምርቶችን ለማዘጋጀት ምን ያስፈልጋል? ዝርዝር መመሪያ እንደሚኖራቸው አያጠራጥርም። ሆኖም አስፈላጊ ነገሮችን ሙሉ ለሙሉ ከራሳቸው
ወጪያቸው የሚሸፍኑ ከሆነ ሌቨሬጅ አልፈጠሩም ማለት ነው። ነገር ግን ይህ ድርጅት ምርቱን ለማዘጋጀት ከራሱ የሚጠቀመው 30 ከመቶ ግብዓት ብቻ ነበር። ቀሪውን 70 ከመቶ የእኔም ላሸንፍ አንተም ማሸነፍ መርህን በመከተል ሌሎች የጥቅም ተጋሪዎችን አሳትፎ ነበር። እንዴት ካልን የማጽደቂያ ስፍራ ማግኘት በጣም አዳጋች ነው። ስለዚህ ሰፋፊ ግቢ ያላቸው ሰዎችን በግቢያቸው ውስጥ አበቦችን እንድናጸድቅ መጠየቅ፣ በነፃ ሳይሆን 3 አይነት ጥቅሞችን በማስጠበቅ። አንደኛ፣ የምናመርተው የግቢውን ውበት በጠበቀ መልኩ መሆን አለበት። ከዓመት እስከ ዓመት ግቢው በአበቦች ያሸበረቀ ይሆናል። ሁለተኛ፣ ሰዎቹ ለፍጆታ የሚጠቀሙትን ውሃ ጨምሮ የውሃ ወጪውን ሙሉ ለሙሉ እኛ እንከፍላለን። ውሃ በጠፋም ጊዜ በታንከር ከምናጠራቅመው እንዲጠቀሙ እንፈቅድላቸዋለን። ሶስተኛ፣ ከአበቦች ሽያጭ አነስተኛ ኮሚሽን በካሬ ሜትር እየታሰበ እንከፍላለን። ልክ እንደዚሁ ለም አፈር፣ ዘር፣ ፍግ፣ ሳር የሚያቀርቡ ሰዎች ማለትም ሊቨሬጆችን ፈጠርን። በሚያስደንቅ መጠን ምርታችን ጨመረ ይሉናል። ሁለተኛ፣ ደንበኞች መፍጠር ወይም ማርኬቲንግ፣ ፕሮሞሽን፣ ሽያጭ፣ ጥራት ያለው የደንበኞች አገልግሎትና የመሳሰሉት። ቢዝነስህ ምንም ይሁን ምን ደንበኞች መፍጠር ግድ እንደሚልህ የታወቀ ነው። እነዚህን ደንበኞች በአንተ ድርጅት ጥረት ብቻ ልትፈጥራቸው የምትሞክር ከሆነ ወደ ሚሊዮነርነት የሚያደርሰውን የሊቨሬጅ ጉዳይ ቸል ብልሃል ማለት ነው። ማርኬቲንግ ስትራቴጂ ሌሎች አካላት ምርትህን እንደ ምርታቸው በመሸጥ ጥቅም ሊያስገኝላቸው በሚችል መልኩ ቅረጸው። አምራች ከሆንክ በማከፋፈል የሚጠቀሙ አካላትን መልምልና ስጣቸው። እነዚህ አካላት 3 ቢሆኑ የማሰራጨት አቅምን በ3 እጥፍ አሳደግከው ማለት ነው። 10 ቢሆኑ በ10 እጥፍ፣ 100 ቢሆኑ በ100 እጥፍ አሳደግከው ማለት ነው። ደንበኞቹ የምትላቸው በእነዚህ አከፋፋዮች በኩል ምርትህን የሚሸምቱትን ግለሰቦች ጭምር እንጂ ሌቨሬጆችህን ብቻ አይደለም። ጥራት ያለው የደንበኛ አገልግሎት ሊኖርህ የሚችለው ምርትህን ለጥቅማቸው ሲሉ እንደ ራሳቸው ምርት በተፈለገው ቦታና ጊዜ ሊያቀርቡ ፈቃደኛ የሚሆኑ ሊቨሬጆችን ባበዛህ መጠን ነው። ነጋዴዎች ወገባቸውን አስረው የሚከራከሩላቸው ምርቶችን አላየህም? ለምን ይመስልሃል? ከአምራቾቹ አሊያም ካከፋፋዩ በጥቅም ስለተሳሰሩ እኮ ነው። የቢራ አምራቾች አንድ ግሮሰሪ አናት ላይ ግዙፍ ማስታወቂያ ሰቅለው የቤቱን ግድግዳ ቀለማቸውን ቀብተው በረንዳና ግቢም ካለው ሙሉ አጥሩን በማስታወቂያ አሳምረው ዓመታዊ የማስታወቂያ ግብር ከፍለውለት፣ ይህም ሳይበቃ የድራፍት ማሽን፣ ፍሪጅ፣ ቴሌቪዥን ያለ ክፍያ ሰጥተው እንዲሰራ የሚያበረታቱት ለምንድን ነው? የሽያጭ ሊቨሬጅ እንዲሆናቸው ነው። ዘዴውን በመኮረጅ ሊቨሬጆችህን ማብዛት ትችላለህ። ሶስተኛ፣ አቅርቦት ማለትም የማጓጓዝም ሆነ የክምችት ክፍተት ሳይፈጠር በአስተማማኝ ሁኔታ ምርትን ማቅረብ። ምርት ወይም አገልግሎትን በጥቂቱ ማቅረብ ቀላል ነው። በሰፊ መጠን ማቅረብና ማሰራጨት ከማምረት አይተናነስም። ምክንያቱም ምርትን በሚፈለገው ጊዜና መጠን ማዘጋጀት፣ የጥራት ሁኔታው ሳይጓደል መዘግየት ሳይከሰት መድረስ፣ ለተጨማሪ ፍላጎት አፋጣኝ ምላሽ መስጠትን የመሳሰሉ በርካታ እንቅስቃሴዎች አሉት። እነዚህ ደግሞ ከትራንስፖርትና መሰል የመገናኛ አውታሮች ባሻገር ከበርካታ አካላት ጋር ተቀናጅቶ መስራትን ይፈልጋል። የአቅርቦት ጉዳዮችን ሙሉ ለሙሉ በራስህ ገንዘብ ከምትገባበት ይልቅ በዘርፎ የተሰማሩ አካላትን እኔም ልጠቀም አንተም ተጠቀም በሚለው መርህ መሰረት ጥሩ አድርገህ ብትስማማ ብዙ ልታተርፍ ትችላለህ። አራተኛ፣ ቢዝነሱን መምራት ወይም ቴክኖሎጂ፣ የሰው ኃይል፣ ገንዘብ፣ ስትራቴጂና የመሳሰሉት። በፍጥነትም ሆነ በጥራት ምርታማነትን በመጨመር እንዲሁም ወጪን በመቀነስ ረገድ ቴክኖሎጂ ከፍተኛ ሚና ይጫወታል። የማምረቻ ማሽኖች፣ የኢንፎርሜሽን ኮሙኒኬሽን ቴክኖሎጂ፣ መጓጓዣም ሆነ ሌሎች የአገልግሎት መስጫ መሳሪያዎች ዘመናዊው ቴክኖሎጂ በጣም አራቋቸዋል። በተቻለ መጠን ተጠቀምበት፣ አስደናቂ ለውጥ ታያለህ።
የሰው ኃይል አጠቃቀምህን በድርጅትህ ሰራተኞች ዙሪያ ብቻ ከወሰንከው ትልቅ ሌቨሬጅ አታህል ማለት ነው። ድርጊት 4 ላይ የመረጃ መረብ ስለመዘርጋት ስናወሳ ሰዎችን ለመረጃ ምንጭነት ወይም ሌቨሬጅነት እንዴት ልታዘጋጃቸው እንደምትችል አይተናል። በተለያየ የሙያ ዘርፍ የሚገኙ ሰዎችን በጥቅም እየማረክ ለድርጅትህ አሰራቸው። የማናችንም ዕውቀትና ልምድ የተገደበ ቢሆንም በሊቨሬጅ አማካኝነት የሌሎችን ዕውቀትና ልምድ ተጋርተን ብቃታችንን በብዙ እጥፍ ማሳደግ እንችላለን። ኢንቨስተሮች ያለ ቅጥር ውል ለራሱ ጥቅም ሲል የሚያንቀሳቅሱት ስንት አማካሪ፣ ስንት አስተማሪ፣ ስንት ጠበቃ፣ ስንት ደላላ፣ ስንት አይነት ሰራተኞች ወይም ሌቨሬጅ አላቸው መሰለህ። በእርግጥ ሌቨሬጅ ማፍራት በከፍተኛ ጥንቃቄ የሚከናወን ተግባር ነው። እዚህ ላይ የአይነ ስውሯን ልጃገረድ ታሪክ ማንሳት አስፈላጊ ነው። ልጅቱ ማየት የተሳናት በመሆኗ ራሷን ጠልታለች። መሪር ሐዘኗ ከፍቅረኛዋ በስተቀር የሰው ዘርን በሙሉ እንድትጠላ አድርጓታል። ፍቅረኛዋ ምንጊዜም ከጎኗ ነው። አንድ ጊዜ ይህን ዓለም ማየት ብትችል ወዲያው እንደምታገባው ደጋግማ ትነግረዋለች። አንድ ቀን የሆነ ሰው 2 አይኖች ለገሳት። ከዚያም ፍቅረኛዋን ጨምሮ ሁሉን ነገር ማየት ቻለች። ፍቅረኛዋም እነሆ ሁሉን አየሽ፣ አሁን ታገቢኛለሽ ወይ ውዴ ሲል ጠየቃት። ልጃገረዲቱ ፍቅረኛዋን ባየችው ጊዜ ነዘራት። እሱም አይነ ስውር ነው። እናም ቃሏን አጥፋ የጋብቻ ጥያቄውን ውድቅ አደረገችው። ፍቅረኛዋ እንባውን እያፈሰሰ ሄደ። ከዚያም አደራ ውዴ አይኖቼን በእንክብካቤ ያዣቸው የሚል ደብዳቤ ላከላት። 2 አይኖቹን የለገሳት እርሱ ነበር። የታሪኩ ፍሬ ሐሳብ የሰዎች ሁኔታ ሲለወጥ አስተሳሰባቸውም እንደሚቀየር ያሳያል። ያንተም ሆነ የሌቨሬጆችህ ሁኔታ በተለወጠ ቁጥር አስተሳሰባችሁ ወደ ተቃራኒ አቅጣጫ የሚዞር ከሆነ በጣም አደገኛ ነው። ስለዚህ ግንኙነታችሁ በብዙ ገመዶች የተሳሰረ መሆን ይኖርበታል። የመጀመሪያው ገመድ የምርጫ ጉዳይ ነው። ለሊቨሬጅነት የምታጫቸው ሰዎች ግብረ ገብነት ወይም የሞራል ሁኔታን መዝን። የኋላ ታሪካቸውን አጥና፣ ወቅታዊ ሁኔታቸውንም ገምግም። ወደፊት ችግር ሊፈጥሩብህ እንደሚችሉና እንደማይችሉ ለመገመት ትንሽ ፍንጭ ብቻ ይበቃሃል። እጅግ መልካም ሰው ሆኖ ብታገኘው እንኳን ነገሮችን በግልጽና በዝርዝር ከመነጋገር ወደ ኋላ አትበል። ይህ ባለመግባባት የሚፈጠር ችግርን ያስወግዳል። ስምምነታችሁን በሕጋዊ ውል አጽድቁት። ባህላዊና ማኅበራዊ ገመዶችን ጨምርበት። ጉዳዩ በብዙ ሰዎች መታወቁ የራሱ የሆነ ጫና ይፈጥራል። የችግሮችን አዝማሚያዎች ተከትሎ በእንጭጭነታቸው መፍትሄ ለመስጠት ይረዳል። ሌላው ሌቨሬጅ ገንዘብ ነው። የባንኮች ብድር። የኢንቨስትመንት ብድር በቢዝነሱ ዓለም የማጂክ ፓወር እየተባለ ይወደሳል። በልማድ የሚከናወኑ ሥራዎች አካባቢ እንደሚስተዋለው ብድር እንደ ጦር ይፈራል። የተለምዶ አካሄድ አያስተማምንምና በዚያ አካባቢ መፈራቱን ቢቀጥል መልካም ነው። ነገር ግን ትክክለኛውን ሥርዓት ጠብቆ እየተጓዘ ያለ ቢዝነስ መታተኛው ኃይል በመባል የሚወደሰውን ብድር ወይንም ሊቨሬጅ ቢጠቀም የተሻለ አቅም ሊፈጥር ይችላል። ሊቨሬጅ ሌላም ገጽታዎች አሉት። በሚቀጥለው ድርጊት ውስጥ በተለየ መንገድ ተብራርቶ እናገኘዋለን። ይህ ተራኪ ነው። ይህ ተራኪ ነው። ድርጊት 7 ተዝቆ የማያልቀውን ኦፒኤም ተጠቀም። ካፒታል ብርቅ ነገር አይደለም፣ ችግሩ ራዕይ ነው። ሳም ዋልተን። ደሞ ኦፒኤም ምንድን ነው? አደንዛዥ ዕፅ ነው እንዴ? ሲል አንድ ቀልደኛ ደንበኛ ያስቆኛል። ኦፒኤም የሌሎች ሰዎች ገንዘብ ማለት ነው። የእንግሊዘኛ ሙሉ ቃሉ other people money የሚል ስያሜ በአጽሮት ሲቀመጥ ኦፒኤም ይሆናል። እስካሁን ገንዘብን አስመልክቶ ልዩ ልዩ ምንጮችን ጠቅሰናል። ለማስታወስ ያህል የራስህ ጥሪት የሆነውና
ስራህን የምታከናውንበት ገንዘብ፣ ከአጠቃላይ ገቢህ እየቀነስክ በካዝናህ የምታከማቸው 10% ተቀማጭ፣ ከባንክ በብድር ልታገኝ ስለምትችለው ገንዘብ ወይም ሊቨሬጅ። አሁን ደግሞ የሌሎች ሰዎች ገንዘብን መጠቀም የሚል መጣ። የገቢ ዘርፎችህ እንዲህ በመልኩ መሰደራቸው በራሱ አንዳች መልእክት እንደሚያስተላልፍልህ ተስፋ አደርጋለሁ። ከባንክ የምትበደረው ገንዘብ የሌሎች ሰዎች ገንዘብ ቢሆንም ከወለድና አጠቃላይ የአከፋፈል ሁኔታ አንጻር አሁን ከቀረበው የሌሎች ሰዎች ገንዘብን የመጠቀም ዘዴ ጋር በእጅጉ ይለያል። የአጻጻፍ ስልት ምረጥ። የሥነ ጽሑፍ ክህሎቱ የተረጋገጠ ረዳት ወይም አርታኢ ለማግኘት ሞክር። የማንበብ ልምድ ያላቸው ሰዎች አስተያየትም ይጠቅምሃል። ማብሰል ያስደስትሃል? ሁሌ ብታዘጋጀው ማይሰለች ምግብ ምንድን ነው? በደንብ እንደሚዋጣልህ የምታምነውን ምግብ ብቻ የምታዘጋጅበት የካተሪንግ ቢዝነስ ለድግስ፣ ለተለያዩ ግብዣዎች ምግብና መጠጥ የማቅረብ ሥራ ነው። አንድ የተለየ ምግብ ላይ ብቻ አተኩር። ለምሳሌ ሰላጣ ወይም ሽሮ ወይም ሚስቶ ወዘተ። አንዱ ላይ ብቻ አተኩር። በዓላት። ሰዎች ለበዓላት ያላቸውን የጋለ ስሜት ታውቀዋለህ። እያንዳንዱ የበዓል ቀን መልካም የሽያጭ አጋጣሚ የሚፈጥርልህን ሥራ ለምን አትጀምርም? በቅድሚያ ግን በዓላት የማይረብሹህ አስደሳች ስሜት የሚፈጥሩብህና የሚያነቃቁህ ግለሰብ መሆንህን ለይ። በመቀጠልም የቀን መቁጠሪያህን ወይም ካላንደር ዘርግተህ በዓመቱ ውስጥ ያሉትን ብሔራዊ፣ ሃይማኖታዊ፣ ሕዝባዊ፣ ባህላዊ፣ ዓለም አቀፋዊ በዓላትን በሙሉ ዘርዝረህ መዝግብ። የበዓላቱ ትክክለኛ ስያሜና የሚከበሩበትን ዕለት ከነ ምክንያቱ ተንትነህ ጻፍ። ገበያው ሰፊ ነው። በዕለቱ ምን ብታቀርብ ሊሸጥ እንደሚችል አስብ። ለምሳሌ የስጦታ ዕቃዎች፣ የእንኳን አደረሰ መልእክት የሰፈረበት ጌጣጌጥ፣ ዕለቱን የሚያስታውሱ የፈጠራ ነገሮች በርካሽ ዋጋ አቅርብ። የተማሪዎች የምረቃ ቀንም ትልቅ የገበያ ቀን ነው። የተመራቂዎችን ልብ ሊያስደስት ይችላል ብለህ የምታስበውን ምርት ብታቀርብ ከአበባው እኩል ሊሸጥ ይችላል። ሰርጎችን ማመቻቸት። ድግስን ማስቀረት የሚፈልጉ ተጋቢዎች ቁጥር ቀላል አይደለም። ጎን ለጎን ደግሞ ጋብቻቸው ክብር እንዳያጣ ይጨነቃሉ። ጥሩ ማስታወሻ እንዲኖራቸው አጥብቀው ስለሚጓጉ በፎቶና ቪዲዮ ብቻ ብዙ መስራት ትችላለህ። ሙሽሮቹ የተዋወቁበትን አጋጣሚ፣ በፍቅር የወደቁበትን ሁኔታ፣ የእጮኝነት ጊዜ ሲያሳልፉ፣ በመጨረሻም ሲሞሸሩ የሚተርክ ቅደም ተከተሉን የጠበቀ ሂደቱን በፎቶግራፍ ለመግለጽ የሚያስችል ልዩ ስቱዲዮ ገንባ። ታሪካዊ ማስታወሻ የሚፈልጉ ተጋቢዎች የመጀመሪያ ምርጫቸው ያደርጉሃል። ከስቱዲዮ ውጪ በሚፈልጉት ቦታና ሁኔታ ልታነሳቸው እንደምትችል አሳውቃቸው። በአነስተኛ ወጪ መደገስ። ለሰርግ የሚያስፈልግ ማንኛውም ነገር ሊያከራዩ የሚችሉ ሰዎች በየቤቱ ያሉ። እነዚህን ግለሰቦች ፈልገህ አግኝ። ዓላማህ በአነስተኛ ዋጋ መደገስ የሚፈልጉ ሰዎችን ማገልገል መሆኑን ገልጸህ ከአንተ ጋር ሊሰሩ የሚፈልጉ ሰዎችን በማስታወቂያ ጥራ። በተፈለገ ጊዜ በቅናሽ ዋጋ ሊያቀርቡት የሚችሉትን ምን እንዳላቸው ጠይቃቸው። ቬሎ፣ መኪና፣ ሙዚቃ ሊያጫውቱ፣ ቪዲዮ ሊቀርጹ፣ ፎቶ ሊያነሱ፣ ምግብ ሊያበስሉ የሚችሉ እያልክ ስም፣ ስልክና ሙሉ አድራሻቸውን መዝግበህ ያዝ። ከሙሽሮቹ ባጀት አኳያ መዝገብህ ላይ ያሉ አቅራቢዎችን አሰባስብ። ጥሩ ዕቅድ አዘጋጅና በዛ ተመራ። ሲልክ ስክሪን። የሲልክ ስክሪን ህትመት በጣም ቀላልና ርካሽ ነው። ችሎታህን አዳብረህ በጥንቃቄ የምትሠራው ከሆነ ከትልልቅ ማተሚያ ቤቶች ማይተናነስ ጥራት ያለው የህትመት አገልግሎት ልትሰጥ ትችላለህ። የደንብ ልብስ የሚጠቀሙ ተቋማትን ወይም ትምህርት ቤቶች፣ አነስተኛ ኢንዱስትሪዎች፣ የጥበቃ ኤጀንሲዎች፣ ካፌና ሬስቶራንቶች የመሳሰሉትን ብቻ እየፈለግ ዩኒፎርሞቹ ላይ የድርጅቱን አርማ ወይም ሎጎ ማተም ሰፊ ሥራ ነው። የፈጠራ ዲዛይኖችን፣ የታዋቂ ሰዎችን ፎቶ፣ ሃይማኖታዊና ባህላዊ እሴቶችን ትኩረት ሊስቡና ስሜት ሊሰጡ በሚችሉ ዲዛይኖች እያሳመርክ
በቲሸርቶችና የተለያየ አልባሳት ላይ ማተም ጥሩ ገበያ ያስገኝልሃል። እየታተሙ ያሉትን ዲዛይኖች መኮረጅና መድገም ስኬታማ አያደርግህም። በአዲስ መንገድ ማቅረብ ይኖርብሃል። ጥሩ አባባሎችን በስቲከር ላይ አትሞ መሸጥ የማያቋርጥ ገበያ አለው። የምትመርጣቸው ጥቅሶች ሕያውና የብዙሃኑን ስሜት የሚነኩ መሆን አለባቸው። አጫጭር ቢሆኑ ይመረጣሉ። በርካታ ሰዎች ከምርጥና ድንቅ ሐሳቦቻቸው ጋር በድህነት ሲኖሩ፣ ጥቂቶች ደግሞ ብዙም በማያስገርሙ ሐሳቦች ባለሀብት የሚሆኑት ለምን ይመስልሃል? ልዩነቱ ሥራን በቢዝነስ ቅርጽ መስርቶና በውስጡም ትክክለኛ ሲስተም ዘርግቶ ከመስራትና ካለመስራት የሚመጣ ነው። ሲስተም ተራ ሐሳብን ወደ ታላቅ ሀብትነት የመቀየር ኃይል ሲኖረው፣ ቢዝነስ ደግሞ ከፍተኛ ተቀባይነትን የማግኘት ምትሃት አለው። ስለዚህ ንግድህን በቢዝነስ ቅርጽ መስርተህና በውስጡም ትክክለኛ ሲስተም ዘርግተህ ብታከናውነው በግለሰብ ደረጃ ከምታገኘው ውጤት የላቀ ውጤት እንደምታገኝ ጥርጥር የለውም። ቢዝነስ ወይም ድርጅት፣ ሲስተም ወይም ሥርዓት የሚሉት ቃላት ሲደጋገሙ በከፍተኛ መዋዕለ ነዋይ ስለሚቋቋሙ የንግድ ሥራዎች እየተነጋገርን ያለ እንዳይመስል እሰጋለሁ። አነስተኛም ሆኑ መካከለኛ ቢዝነሶችን በሲስተም አማካኝነት በማከናወን ስኬታማ መሆን ይቻላል። በቅድሚያ ግን በሲስተም አማካኝነት የሚንቀሳቀስ ቢዝነስ ለመመስረት 5 መሠረታዊ ነገሮች ሊኖሩህ ይገባል። ይህ ተራኪ ነው።